ማን አምነህ በቃሉ ካልኖርክ አልጸደቅም ማለት ነው አይደል? ፍዬ አልጸደቅም አይደለም። አልጸደቀ የጸደቀ ሰውማ በቃሉ የማይኖር ይፈረድበታል አይፈረድበትም? በቃሉ የማይኖር ይፈረድበታል። ያልጸደቀ ሰው ይፈረድበታል አይፈረድበትም? ያልጸደቀ ሰውም ይፈረድበታል። ስለዚህ እነዚህ ሰዎች አምነው በቃሉ ካልኖሩ አምነዋል። ካመኑ በኋላ ደግሞ አንተ እንደምትለው ጸድቀዋል አለ። ካመኑ ጸድቀዋል። አምነው ጸድቋል ያልካቸው ልጆች በቃሉ አልኖሩም። በቃሉ ስለማይኖሩ ይፈረድባቸዋል ማለት ነው። መጽደቃቸው በቃሉ አለመኖርን ፕሩቭ አያረጋግጥላቸውም። እሺ አሁን እኔ ደምዬ አሁን ያረከው ኮፍያ ያምራል ኒውዮርክ የሚለው ማለት ነው። በሱ ምሳሌ ልስጥ። አይ ኖ ምሳሌ ሊሰጥ እኮ ነው። በሱ ለምን ታወጣዋለህ? ምሳሌ ሊሰጥ እኮ ነው። ለምሳሌ አልኩ እሱን ተሙ ነው የሰጠህ ብለን ምሳሌ እንስጥ። ኦኬ ተሙ ሰጠህ እሱን ኮፍያ ማለት አዳም ሰጠኝ። እሺ አዳም ሰጠ እሱን ኮፍያ አልን። ኦኬ ሶ እሱን ኮፍያ አዳም ሰጠ። ከዛ በኋላ አንተ ጣልከው። በቃ ዝም ብለህ የነዳህ መንገድ ላይ ንፋስ ይዞ በሄደ ኮፍያውን ማለት ነው። እሺ ሶ ደግሞ እንደገና ደግሞ አዳም አላከልህም፣ ኮፍያው የለህም አንተ ከመጀመሪያው። ምንድነው ልዩነቱ? ያው ስጦታ ነው ኖሮ ማጣትና ጨርሶ ነው አለመኖር ነው አይደለ? በቃ ስለዚህ አንድ ሰው እኔም እያልኩ ያለው እኮ ነው። ለምሳሌ እኔ ሰው ያመነ ሰው ለምሳሌ እምነቱን ሲተው ሲከዳ የዘላለም ሕይወቱን ያጣል ብዬ አምናለሁ። ስለዚህ የዘላለም ሕይወቱ ሰውየው አልነበረውም ልትል አትችልም። ነበረው ግን የነበረውን ተመልሶልኛል። ስለዚህ የዘላለም ሕይወትን የሚያጣ ከሆነ አሁን ላይ ጸድቅ ያለው ብሎ መናገር አይችልም ማለት ነው። ጸድቅ ያለው ብሎማ እንዲናገር ኢየሱስ እኮ ነው ተናገር ያለው እኮ አስቀመጠለታ። ቀደም እንዳነበባችሁት አንደኛ ዮሐንስ 3 ላይ አስቀመጠላችኋል። ገብቷል? ያንን ቃል ካስቀመጠላችሁ እኔ አሁን ጸድቅ ያለው አይደለም ጽድቅን ለማድረግ ነው የምጥረው። ጽድቄን ላጣው ስለምችል ድነቴን ላጣው ስለምችል ጸድቅ ያለው አይደለም። ኖ ጸድቅ ያለው አያረጋግጥልኝም። ይኸውልህ ደምዬ አሁን ድሮ ቢሆን አንተ ያው ጴንጤ ስለሆንክ ትችላለህ ነበር። አሁን ግን አትችልም ነው የምልህ። እኔ የምለው ይኸውልህ ለምሳሌ እኔ ጸድቅ ያለው እላለሁ፣ ጸድቅ ያለው ድኛለሁ እላለሁ ምለው ግን አባባል ሳይሆን ስለ ጸደኩም ስለ ዳንኩም ነው። ይሄንን ማነገር አጣሉ አልከኝ እኮ ይፍዬ ኢየሱስ ነው። ጽድቅ ይታጣል አልክ እኮ ብትክድ ነው። እኔ እኮ አልካድኩማ ጌታን እንዴ እኮ በመካድ እኮ አንደኛው ነገር በቃሉ አለመኖር ነው። አንዴ በቃሉ አለመኖር ነው። ክደት የሚያመጣው በቃሉ አለመኖር ነው። አይ በቃሉ አለመኖር ማለት ኢን ሴንስ ምንድነው እያልክ ያለው? በቃሉ ሳትኖር እሱም መተንተን አለበት። በቃሉ አለመኖር ማለት ምን ማለት ነው የሚለውም መታየት አለበት እኮ። እሱን ራሱ እንዳልቻለ ሆኖ መተንተን እንዳለበት ሆኖ ይሄን ኮንሴፕት የምተረዳው መጀመሪያ ማለት ነው። አንድ ሰው በክርስቶስ ኢየሱስ ሲያምን ምንድነው የሚያገኘው? አንድ ሰው ማለት ነው በክርስቶስ ኢየሱስ ሲያምን ምን ያገኛል? የዘላለም ሕይወት ያገኛል። በቃ የዘላለም ሕይወት አግኝቷል። ስለዚህ አሁን የዘላለም ሕይወት ያገኘ ሰው ካዲያ የዘላለም ሕይወት አለኝ ነው የሚለው የለኝም ነው የሚለው? ይሄኛውን እኮ እኛ አሁን ድነናል፣ እየዳንን ነው፣ እንድናለን ብለን የምንቀጥለው የዳነውን ድነታችንን ኢየሱስ እንደዚህ አለ። ቆይ ደምዬ አንተ እያለፍክ በመንገድ ላይ እያለፍክ ጌታ ኢየሱስን አገኘው በዛ ጊዜ ነበር። እሺ እኔ ግን ላቁምና ከመምህር በረከት ጋር አውሩ። በቃ እኔ ላቁም። በቃ ይበቃኛል። ይሄን ብቻ ልበል። አንተ በልና ከመምህር በረከት ጋር ቀጥሉ። እሺ ይሄን መልስልኝ። በዛን ጊዜ አንተ እስራኤል ነበርክና ኢየሱስ እያስተማረ አገኘህ በዛ እያለፍክና ጌታ ኢየሱስ እንደዚህ ሲል ሰማው። ለምሳሌ ዮሐንስ ራንደም ፒክ እናድርግ። ዮሐንስ 3ን እናንሳ፣ 3:36 እናንሳና ኢየሱስ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም አለ። ኢየሱስ ይህን ስል ብትሰማና እኔ አምናለሁ ብለህ በልጁ በኢየሱስ ክርስቶስ ብታምን ከዛ በኋላ የዘላለም ሕይወት አለኝ ትላለህ ወይስ የለኝም ትላለህ? ኦኬ አሁን እኔ በክርስቶስ ኢየሱስ ካመንኩ በኋላ ራሱ ኢየሱስ ክርስቶስ እንዳለው በቃሉ መኖር አለብኝ። በቃሉ መኖር የመጀመሪያ ምንድነው? አምኜ ብቻ አይደለም የምቀመጠው፣ መጠመቅ አለብኝ። ተጠምቄ ቅዱስ ቁርባኑን መካፈል አለብኝ። ኢየሱስ እንዲህ ነው ያለ። ኢየሱስ እኮ እንደዚህ ነው። ልጨርስልህ አይፍዬ፣ የኔ አባት ጠየቀኛለ። ልጨርስልህና ከዛ በኋላ አንተ ትናገራለህ። አየህ በቃሉ አምናለሁ።
ከዛ በቃሌ ኑሩ ብሎኛል። በቃሌ ኑሩ ብሎኛል። ስለዚህ በቃሉ ለመኖር ደግሞ ምን ማድረግ አለብኝ? መጠመቅ አለብኝ። ቃሉ ስለሆነ ተጠምቄ ደግሞ ዝም ማለት የለብኝም። ምን ማለት አለብኝ? ስጋ ወደሙን መውሰድ አለብኝ። አየህ፣ ስጋ ወደሙን ብቻ ወስጄ ሁሉ አለ መቀመጥ ያለብኝ። እምነቴን እንደገና ያመንኩትን እምነት ይህን ሁሉ አድርጌ በስራ ያመነ ሰው የዳነ ሰው በስራ መገለጥ ስላለበት በስራ እገለጣለሁ። በስራ ማልገለጥ ከሆነ ድነቴ ስለማጣው ማለት ነው። ድነቴ ስለማጣው ስለሚፈረድብኝ፣ ቀደም እንዳልከው ያልጸደቀ ሰው ይፈረድበታል፣ የጸደቀ ሰው አይፈረድበትም። ቃል መጽደቄን የማረጋገጠው በመስራቴ ነው። ጻድቅ ቅድም አንደኛ ዮሐንስ 3 ላይ እንግዲህ ራስ እንዳልከው ጻድቅ ሰው ጽድቅን ምን ይላል? ያደርጋል። ጻድቅ ሰው ጽድቅን የማያደርግ ከሆነ ምን ይልበታል ማለት ነው? ይፈረድበታል። ስለዚህ መጽደቅ ብቻ ማረጋገጫ አይሆንም። ጻድቅ ያለው ብዬ ይሄማ ከሆነ የካልቪን አስተምሮን ትከተላለህ ማለት ነው። ዋን ሴቭድ ኦልዌይስ ሴቭድ የሚለውን ማለት ነው። ስለዚህ የኔ አስተሳሰብ ግን ይሄ ነው። በቃ ጨርሻለሁ። በጣም ሼም ይዞኛል ማርያም። እሺ ምንድነው ሐሳቡ ግን? አንድ ደቂቃ ልበልና ወደ ሌሎቹ አንድ ደቂቃ ብቻ ልበል፣ አንተ ባልከው ላይ ማለት ነው። ይሄ መጽሐፍ ቅዱስ በግልጽ እንደሚያስቀምጠው ኢየሱስም ሐዋርያቱም ሰው ሲያምን የዘላለምን ሕይወት አግኝተዋል ይላሉ። በቃ አሁን ኢየሱስን አልከራከርም እኔ። እውነት እልሃለሁ ኤፍሬም ብሎ የነገረኝን ነገር አይ ትክክል አይደለህም ኢየሱስ አይደለም። የዘላለም ሕይወት ሰው ባመነ ቅጽበት ሰው ይድናል፣ የዘላለምን ሕይወት ያገኛል። ከዛስ በኋላ አሁን አንተ ጽድቅን ማድረግ አለበት ብለሃል። ጽድቅን የምታደርገውም ከአንተ የተነሳ አይደለም። እዛ ጋ እኮ ተናግሯል እኮ ከአንተ የተነሳ አይደለም። ስራ ከዛ በኋላ ያስፈልጋል ብለሃል አንተ። እሱም ያንተ አይደለም። ያንተ ኢየሱስ እኮ በግልጽ ተናገረ እኮ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። በእኔ ብትኖሩ እኔም በእናንተ ፍሬ ማፍራት አላችሁ። ያለ እኔ ምንም ልታደርጉ አትችሉም አለ። ከእኔ አይደለም። እኔ የወይን ግንዱ ጋር ሄጄ ከመጣበቅ የተነሳ ፍሬ ማፍራት አለኝ። ከእኔ የተነሳ አይደለም፣ ከኢየሱስ የተነሳ ነው። እንደውም ኢየሱስ ሲናገር ራሱ ስለ ሐሰተኛ ነቢያት ምሳሌ በሰጠበት እኮ እውነተኛ ዛፍ ክፉ ፍሬ መልካም ዛፍ ይልና ክፉ ፍሬ አያፈራም፣ ክፉ ዛፍ ደግሞ መልካም ፍሬ አያፈራም ይላል። ዩሲ ኢየሱስ መልካም ዛፍ ነው፣ ክፉ ዛፍ ነው። መልካም ዛፍ አይደለም። ከኢየሱስ ጋር እኔ ተጣብቄ ክፉ ፍሬ ላፈራ አልችልም። ሰው ከዛ በኋላ ያለው ፍሬ ከኔ የተነሳ አይደለም፣ ከወይን ግንዱ ጋር ከመጣበቄ የተነሳ ነው። ስለዚህ ሳምን ድኛለሁ። ከወይን ግንዱ ጋር እስከተጣበቁ ድረስ አለመቀደስ ቅድም እንዳልካቸው መልካም ስራዎች የተባሉትን ዋሬቨር እሱን አለማድረግ አልችልም። ሳደግም እኮ እኔ አይደለሁም ለዛ ኢየሱስ ምን አለ መሰለህ? መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ አለ። እንዴ ለምንድን ነው የኔ መልካም ስራ ታይተው ነው የማልመሰገነው? ለምንድን ነው እግዚአብሔር የሚመሰገነው ካልክ የኔ አይደለም፣ ስራውም እኮ ነው። ስራውም የኔ አይደለም። አቅምም የሰጠኝ ጸጋው ነው። ስራውም የኔ አይደለም። እንደገና አጥቅምም የሰጠኝ ያ ጸጋ ነው፣ ያዳነኝ ጸጋ። ያንተ ፍቃድ እግዚአብሔር ወስዶብሃል። ፍቃድ አለኝ። ቴንክ ዩ። ያንተ ፍቃድ አሁን ለምሳሌ በአንተ ፍቃድ ፊልጵስዩስ 2:12 ላይ ቀደም ልጁ እንዳለው ማለት ነው ምን ይላል መሰለህ? ስለዚህ ወዳጆች ያላቸው ጳውሎስ የሚናገራቸውና እንደታዘዛችሁ ትእዛዝ አለ። እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን ይልና አሁን ስርቅ ከነሱ ሲርቅ ምን ማድረግ እንዳለባቸው እየነገራቸው ነው። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ይሄ በፍርሃትና በመንቀጥቀጥ እንግዲህ በክርስቶስ ኢየሱስ ይሆናል። አንተን የምትፈራው የምትንቀጠቀጠው ገባ? ጸጋው አይፈራም አይንቀጠቀጥም። ስለዚህ ያንተ ፍቃድ አለ ማለት ነው አለ። እኔ ፍቃዴን እኮ አልካልኩም። ስለዚህ በጸጋው ብቻ ሳይሆን አንተም በተጨማሪ ፍቃድን ለጸጋው ሰፖርት ማድረግ መስጠት አለብህ። ፍቃድን ታስገዛለህ። ፍቃድንማ ለጸጋው ታስገዛለህ። ቴንኪው። ለፍቃድ ለጸጋው ካስገዛ በኋላ ግን ምን አትልም ማለት ነው፣ ከጸጋው ሚስ አትሆንም። አለበለዚያ ግን ፍቃድን ማሰጥ ከሆነ ጀስት እንግዲህ እንትንን ታጣለህ፣ ጽድቅን ታጣለህ። አመሰግናለሁ ወንድም። አይ እኔ ደህንነቱን ሰው አያጣም እኮ አይደለም። እኔ ታውቃለህ የኔን ትምህርት ኢየሱስን ከካደ ሰው ደህንነቱን ያጣል ብዬ አምናለሁ። የዘላለም ሕይወት አያገኝም ብዬ አምናለሁ። ሰው ገብቶ እንደገባ ይወጣል ብዬ አምናለሁ። ግን ካጠበቀ ግን ከወይን ግንዱ ጋር ከተጣበቀ ሰው በቃ ከወይን ግንዱ ጋር ከተጣበቀ አንደኛ የዘላለም ሕይወቱን ያጣል የሚባል ነገር የሚታሰብ አይደለም። ኦልሬዲ አንደኛ፣ ሁለተኛ ደግሞ አለማፍራትም አይችልም። ከግንዱ የተነሳ ማፍራት አለው ኢየሱስ እንዳለው ብዬ ነው የማምነው። ቴንክ ዩ። እኔ በእናንተ አስተምሮ ድህነት በስንት ይከፈላል የሚል ጥያቄ አለኝ። ምክንያቱም የሚነበቡ ጥቅሶች ሁሉ ስለ ተስፋ ነው የምታወሩት እና ተስፋችሁ በማህተም እንኳን የተረጋገጠ አይደለም። ስለዚህ ታዲያ ጥምቀት ያድናል ብላችሁ ለምን ታስተምራላችሁ? ስለኛ ነው ያልሽው፣ ስለተረጋገጠ አይደለም ያልሽው።
ግልጽ አድርገሽ ተናገሪ። ይቅርታ እስከ መጨረሻ እሺ፣ ግልጽ ላድርግልህ። ድህነታችሁ እስከ መጨረሻ ድረስ ተስፋ ነው እና ተስፋው ደግሞ በማህተም የታተመም አይደለም። ታዲያ እንደዛ ከሆነ ለምንድነው ጥምቀት ያድናል ብላችሁ የምታስተምሩት? አንድ ሰው ሲጠመቅ ይድናል ብላችሁ ታስተምራላችሁ። በዛሬ ማብራሪያችሁ ደግሞ ድህነት ተስፋ ብቻ ነው፣ የተንጠለጠለ ተስፋ ነው። ይሄን የምልበት ምክንያት ለምንድነው? ቅድም ልጁ ጥቅስም ሲያነብ የሚያነባቸውን ጥቅሶች እንኳን ራሱ በጣም አውደ ምንባቡን ያልጠበቁ ነገሮች ሲያነሳ ነበረ። ምክንያቱም አንድ ሰው ጀስቲፋይ ሆነዋል ሲባል ስለሌለ ይቅርታ አንድ ጊዜ ቆይ ይቅርታ። አንደኛ በአክብሮት ይሁን የምጠይቀው የፈለግሽው ጥያቄ ጠይቂ። በአክብሮት ነው እያወራሁ አንድ ጊዜ እንዴ በአክብሮት ነው እያወራሁ ይቅርታና ጥያቄሽን ጠይቂ እንደፈለግሽ። እሺ ሜቢ አወራርሽ ሊሆን ይችላል እና እሺ ቀጥይ። አንድ ሰው ጸድቋል ስንል አይ መቀደስም አለበት ትላላችሁ። እሺ ጸድቋል የሚለውን በማህተም ተረጋግጧል። የእናንተ ጽድቅ ከእናንተ ንግግር የሰማሁት ነገር ጽድቅ ራሱ በማህተም እንዳልተረጋገጠ ነው እየተረዳሉት። የተረዳሁት የተበላሸ ከሆነ ታስረዳኛለህ። በማህተም ተረጋግጧል። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል እና ጽድቃችን ወይም ከሰማንበትና መዳናችን ወንጌል ካመንበት ሰዓት ጀምሮ በቅዱሱ መንፈስ ታተማችሁ ይላል። ኦኬ፣ ይህንን ከማለቱ ከፍ ብሎ በውድ ልጁም እንደ ጸጋው ባለጠጋ መጠን በደሙ የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት ነው ይላል። ስለዚህ አንድ ሰው በክርስቶስ ኢየሱስ ሲያምን ጸድቋል ስንል ምን እያልን ነው? በማህተም በመንፈስ ቅዱስ ታትሟል ነው፣ ድህነቱን አግኝቷል። ስለዚህ ድህነቱ 100 ነው እያልን ነው። ስለዚህ ድህነት ቅጽበታዊ አይደለም ብላችሁ ስታስረዱ ታትሟል፣ ተቀብለናል፣ አደረገን፣ አገኘን የሚሉትን የእግዚአብሔር ቃሎች የት ነው የከተታችሁት? አንደኛ። ሁለተኛ፣ የጸደቀ ሰው ያልጸደቀ ሰው መጽደቅ ማን ነው መቀደስ ይችላል ወይ? ሁለተኛ ጥያቄ ይሄ ነው። ለመቀደስ መጀመሪያ መጽደቅ የሚለውን 100 ማድረግ አለበት። አሁን እናንተ ከዜሮ ትነሱና ሄደን መጨረሻ ላይ በተስፋው ግሎሪፋይ ስናደርግ 100 እንሆናለን ትላላችሁ። ስለዚህ መነሻችሁ እኮ ጽድቅ አይደለም፣ ማህተም አይደለም። ኦኬ፣ በዚህ የርስት መያዣ በዚህ የክርስቶስ የመስቀል ስራ ወይም በደሙ ዋጋ አልታተምንም እያላችሁ ነው። በዚህ ማብራሪያ ማለት ነው። በማብራሪያችሁ አልታተምንም፣ አልጸደቅንም እያላችሁ ነው። ስለዚህ ታዲያ ያልጸደቀ ሰው መቀደስ ይችላል ወይ? በስራስ መገለጥ ይችላል ወይ? ይሄ ማህተም የሌለው ሰው ይችላል ወይ? መቀደስ ይችላል ወይ? ይሄን ብቻ መልስልኝ። መጽደቅ ምንድነው የሚለው ጉዳይ ነው አሁን እኮ በጣም የሚያከራክረው። እስኪ ሄሉ ልጠይቃት እኔ መጽደቅ ምንድነው ባንቺ መጽሐፍ ቅዱስ እንዴት ነው መጽደቅ ሲል ምን ብሎ ነው ምን እያለ ነው ብለሽ ነው የምትረጂው? በእግዚአብሔር ፊት ትክክል ሆኖ መገኘት ነው መጽደቅ። መጽሐፍ ቅዱስ የሚያስተምረኝ እሱን ነው። እሺ፣ የኃጢአት ስርየት የኃጢአት ይቅርታ መጽደቅ ነው አይደለም? በትክክል ነው። ስለዚህ የኃጢአት ስርየት የኃጢአት ይቅርታ አንቺ በአንድ ጊዜ ብቻ ነው የምታገኘው፣ በህይወትሽ ሙሉ የሚከተልሽ ነገር አይደለም። ስለመከተል ከማውራቴ በፊት እኮ መጀመሪያ በሱ ፊት ትክክል ሆኜ ተገኝቻለሁ ወይ ነው መጀመሪያ ይኸውልሽ፣ ሁሉም ክርስቲያን ሲሆን ኃጢአቱ ይቅር ተብሎለት ከኃጢአቱ ታጥቦ ይቅርታን አግኝቶ ነው የሚጀምረው። ግን በየጊዜው ኃጢአት ስትሰሪ ንስሐ ስትገቢ ከእግዚአብሔር ዘንድ ይቅርታን ስትቀበይ እሱ ራሱ መጽደቅ አይደለም? ስለዚህ ድህነት ቅጽበታዊ ነው ብላችሁ ታምናላችሁ ማለት ነው? ኖ፣ በየጊዜው ንስሐ ስትገቢ የኃጢአት ስርየት ይቅርታ ያስፈልግሻል፣ እሱ መጽደቅ ነው እያልኩሽ እንዴት ነው ቅጽበት የምትይኝ? ስለዚህ እሱን እኮ ነው ጥያቄ ከመነሻው። ለምሳሌ ከ100 መነሳትና ከዜሮ መነሳት ይለያያል። አሁን ከኔጌቲቭ መነሳት ይለያያል። እኔ አሁን ብትጠይቁ መምህር በረከት ከ100 ተነስቼ ነው እሱን 100ውን ጠብቄ ለመቀጠል የሚሄደው። አሁን ከኔጌቲቭ ተነስቶ 100 አለ እንዴ? 100ውን ሁልጊዜ ጠብቀሽ ትኖሪያለሽ?
እሱን እኮ በክርስቶስ የመስቀል ስራ አምኜ መቀጠል አለብኝ። ጽድቄን በቃሉና በመንፈሱ እያጸናው መቀጠል አለብኝ። ጽድቃችሁን ፈጽሙ ወይ ደግሞ መዳናችሁን ፈጽሙ እኮ የሚለው ከቃሉ ጋር ተጣብቀን እንድንኖር ነው። ልክ ዮሐንስ 15 ቅድም ኤፍሲያንስ እንደነበረው ለምሳሌ አንቺ አያድርግብሽ የሆነ ኃጢአት ሰራሽ፣ ከባድ ኃጢአት ሰራሽ፣ ንስሐ ገባሻል፣ እግዚአብሔር ይቅር ይልሻል። እግዚአብሔር ይቅር ይልሻል። የኃጢአት ይቅርታ ይሰጥሻል። የኃጢአት ይቅርታ ዲክላሬሽን ነው። መጀመሪያ ወደ ክርስትና ስትገቢ የኃጢአት ይቅርታ አግኝተሽ ነው ራይቼስ ተብለሽ የገባሽው። አሁንም ክርስቲያን ሆነሽ በኃጢአት ብትወድቂ የኃጢአት ይቅርታ ይሰጥሻል። ስለዚህ ይሄ ራሱ ጀስቲፊኬሽን ነው አይደለ? በኋላ የሚመጣውም ነገር አይ እኔ ጀስቲፊኬሽን ነው ሳይሆን እሱን የምለው እኔ ሳንቲፊኬሽን ነው የምለው። እየተቀደስኩ እሄዳለሁ። ጀስቲፋይ ሆኜ መቶ ዘግቻለሁ። ጀስቲፊኬሽን አይደለም ፈጽም ያለው ነው። ጀስቲፊኬሽኑን በቃ ሙሉ ለሙሉ ሆኖልኛል ብዬ ነው ማምነው። በማህተም ተረጋግጧል። በመንፈስ ቅዱስ ማለት ላይ አውጣልኝ አዳም። የሐዋርያት ሥራ ምዕራፍ 13 ላይ ከቻልክ መጀመሪያ እዚህ አረፍተ ነገር ላይ እንስማማ። መምህር በረከት እኔ ላሳይ ነው። አይ ጀስቲፊኬሽን ምን እንደሆነ ለማሳየት ፈልጌ ነው። መጀመሪያ እሱ ስለሆነ የሚያወዛግበው መክፈት የሚችል ሰው አለ? ከይቅርታ ጋር በጣም ይቅርታ መክፈት አልቻልክም እንትን እንዳላሉ ብዬ መክፈት የሚችል ሰው አለ? ወይም ደግሞ ማንበብ የሚችል መጽሐፍ ቅዱስ? እሺ እኔ ልክፈትላችሁ። ትልቅ ላይ ላድርገው። የሐዋርያት ሥራ ምዕራፍ 13 ነው። ምዕራፍ 13 ቁጥር 38 ላይ 13:38 እሺ። እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአት ስርየት እንዲደረግላችሁ በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ እንግዲህ አለ የታወቀ ይሆን አለ። እንግዲህ ብሎ ይቀጥላል። እዚህ ላይ ምንድነው የሚለው? የኃጢአት ስርየትን ነው ጀስቲፊኬሽን የሚለው። በሙሴ ሕግ ሰዎች ሊጸድቁባቸው የማይቻሏቸው የኃጢአት ስርየት የሌላቸው ኃጢአቶች ነበሩ እና እስራኤልን ወደ ባርነት ወደ ሞት ይመሯቸው የነበሩት ዋኖቹ ኃጢአቶች ኢቨን በሙሴ ሕግ ስርዓት እንኳ ስርየት የሌላቸው ኃጢአቶች ነበሩ። ለምሳሌ እነዚህ ሞርታል የሚባሉ ኮንሽስሊ የሚሰሩ ኃጢአቶች በብሉይ ኪዳን የስርየት እንኳ የላቸውም ነበረ። በመስዋዕት ስርዓት አይሰረዩም ነበር። ስለዚህ ቅዱስ ጳውሎስ የሚላቸው ምንድነው? በሙሴ ሕግ ተጸድቁበት ከማይቻላችሁ፣ በሙሴ ሕግ የኃጢአት ስርየት ልታገኙበት ከማይቻላችሁ ነገር አሁን በክርስቶስ በማመን እሱን አግኝታቸዋል ነው የሚለው። ሮሜ 4 ላይ ያለው የኃጢአት ሮሜ 4 ላይ አብርሃም በስራ ጸድቆ ቢሆን የሚለው ያለበት ቦታ ማለት ነው። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይልና ዝቅ ብሎ የዳዊትን ይጠቅሳል። ምን ይላል? እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብጽዕና ይናገራል እንደዚህ ይልና አመፃቸውን የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ይውላችሁ ኃጢአቱን የማይቆጥርበት የሚለውንና ጽድቅ የተቆጠረለት የሚለውን ቅዱስ ጳውሎስ አብሮ ነው የሚወስደው። ስለዚህ በዋናነት ጀስቲፊኬሽን በዋናነት የኃጢአት ይቅርታ ነው፣ ስርየት ነው። አሁን እነዚህ ሄሉ ይህን ወደዚያ መጣሁት ምንድነው? ጀስቲፊኬሽን ሞመንት ነው፣ የሆነ ሞመንት ብቻ የሚያልቅ ነው ማለት የሰው ልጅ የኃጢአት ይቅርታ የሚያገኘው አንድ ሞመንት ብቻ ነው ማለት ነው የሚሆነው። አያችሁ ጀስቲፊኬሽን ኢን ሞመንት ነው፣ በቃ አንድ ሞመንት ነው፣ የማይደገም ነው፣ አንድ ጊዜ ብቻ የሚያልቅ ነው ብሎ አንድ ሰው ከደመደመ የኃጢአት ይቅርታ ጀስቲፊኬሽን የኃጢአት ይቅርታ ስለሆነ የኃጢአት ይቅርታ ራሱ በአንድ ሞመንት የሚያልቅ ነው። ሰው ስለዚህ ኃጢአት ሲሰራ በየጊዜው የኃጢአት ይቅርታ ከእግዚአብሔር አያገኝም ማለት ነው። ኮንቲኒየስ የሆነ ሂደት የሆነ የኃጢአት ስርየት የለም ማለት ነው። በቃ አንድ ጊዜ ሲያምን ወደፊት ያልሰራው ኃጢአት ሁሉ ይቅር ተብሎለታል ወደሚል ትምህርት ነው የሚወስደው ማለት ነው። የሌለ ኃጢአት ይቅር ይባላል ማለት ነው። እንግዲህ ያስባችሁታል፣ ገና ኤግዚስት ያላደረገ ሰው ያልሰራው ኃጢአቱ ራሱ ወደፊት የሚመጣው ሁሉ ታስቦ ይቅር ይባልለታል እንደማለት ነው። ይሄ ፊክሽን ሌጋል ፊክሽን ነው እና ጀስቲፊኬሽን በዋናነት የኃጢአት ስርየት ነው። ካልቪንም ይላል ነገራችን ላይ ጀስቲፊኬሽን
is the forgiveness of sin ነው የሚለው። እንደውም እሱ በጣም ስትሮንግ በሆነ ቃል ነው የሚገልጸው። ስለዚህ እኛ የኛን ጉዳይ ቅድም ስለተነሳ እኛ ጀስቲፋይድ ሆነናል እንላለን። ጀስቲፋይድ ሆነናል የምንለው ክርስቲያን ስንሆን ካለፈ ኃጢአታችንን ታጥበን ኃጢአታችን ይቅር ተብሎ ከእግዚአብሔር ጋር ታርቀን ነው የምንጀምረው። ግን ጀስቲፋይድ ሆነናል በቃ አለቀ፣ ይሄ የሆነ ሞመንት ላይ ያለቀ ነው ብለን ግን አናቆምም። ለምን? በየጊዜው የኃጢአት ስርየት ያስፈልገናል። ኃጢአት ስለምንሰራ እግዚአብሔርን ስለምናስቀይም ንስሐ ገብተን እግዚአብሔር ጋር መታረቅ አለብን ማለት ነው። ሁለተኛ የጽድቅ ስራ ደግሞ መስራት አለብን። ምክንያቱም መጽሐፍ ጽድቅ የሚለው እምነትን ብቻ ሳይሆን ስራንም ስለሆነ ማለት ነው። ጽድቅ ሆኖ ተቆጠረለት፣ እምነቱ ጽድቅ ሆኖ ተቆጠረለት እንደተባለ ሁሉ ፊንሐስ እኮ ለእስራኤል መበቀሉን እግዚአብሔር ጽድቅ ሆኖ ተቆጠረለት፣ ለዘላለም ጽድቅ ሆኖ ተቆጠረለት ተብሏል። ስለዚህ ሰው በመልካም ስራም ደግሞ ጽድቅ በክርስቶስ ጸጋ ላይ የሚሆን ነው። አሁን እየከፋፈልን ምናምን ካለ እምነት ካለ ጸጋ ምናምን የሚል ትምህርት የለንም። እንደዛ አንከፋፍልም። ግን በእምነትና በጸጋ ላይ ሆኖ የሚሰራው ስራ ደግሞ ጽድቅ ሆኖ ይቆጠርለታል። ያ ደግሞ ሁልጊዜ የሚቀጥል ነው። በቃ የሆነ ሰዓት ላይ ሞመንት ነው ብሎ የሚያልቅ አይደለም። ስለዚህ ጀስቲፋይድ ሆነናል ብሎ በመጀመር እኮ አልተለያየንም። መጀመሪያው ላይ ግን የሚቀጥል ነገር ነው፣ ሂደት ነው የሚለውን ፕሮቴስታንቶቹ ጀስቲፊኬሽንን በጣም ፎሬንሲካሊ በጣም ጠባብ በሆነ መንገድ ሌጋሊስቲክ በሆነ መንገድ ብቻ ስለሚረዱት የአንድ ሞመንት ብቻ ያደርጉታል። እኛ ደግሞ ነው ጀስቲፊኬሽን ሂደት ነው፣ የሚጀምርበት ሞመንት አለ። ጀስቲፋይድ ሆነን ነው የምንጀምረው። ለዛ ነው እኮ አንድ ሰው ወዲያው እንደተጠመቀ ለምሳሌ ቢሞት መንግስተ ሰማያት የሚገባው ጀስቲፋይድ ስለሆነ እኮ ነው። ግን በህይወት የሚኖር ሰው ከጥምቀት በኋላ ግን ኃጢአት ይሰራል። ስለዚህ መልሶ ያንን በንስሐ ደግሞ ጀስቲፋይድ ይሆናል፣ በቅዱስ ቁርባን ጀስቲፋይድ ይሆናል። ምን አዲስ ጽድቅ እየተቀበለ ነው አይደለም፣ በፊት የነበረው ጽድቅ ነው። ግን በኃጢአት ምክንያት መጠገን የሚያስፈልገው አለ ማለት ነው። ለዛ ነው ክርስቶስ እኮ ንስሐን የሰጠው። ለዛ ነው ነገራችን ላይ የንስሐ ትምህርት በፕሮቴስታንት በጣም ትንሽ ቦታ ያለው የጀስቲፊኬሽን ላይ ያለው ትምህርት በጣም የተጣመመ ስለሆነ ነው። ስለ ንስሐ በጣም ትንሽ ነገር የሚባለው ማለት ነው። ስለዚህ ንስሐ ካለ ንስሐ ከነገራችን ላይ ፎሬንሲክ ነው። ንስሐን ሳንክቲፊኬሽን ውስጥ ማስገባት አይቻልም። ሳንክቲፊኬሽን ብቻ ለምን? ንስሐ እኮ አንድ ሰው ሌጋል ኬዝ ነው። እግዚአብሔር ፊት ይቅርታ ይጠይቃል፣ እግዚአብሔር ዲክላር ያደርግለታል። ኃጢአት ይቅር ተብሏል ይባላል። በእኛ ደግሞ ሳክራመንት ነው፣ በካህኑ በኩል ነው የምንሰማው ያንን ማለት ነው። ስለዚህ ዲክላሬሽን ከሆነ ፎሬንሲክ አስፔክት ካለው ንስሐን ከጀስቲፊኬሽን ልናወጣው አንችልም። ንስሐ ደግሞ የምንኖርበት ነው። እኔ በህይወቴ አንድ ጊዜ ብቻ ነው ንስሐ የምገባ የሚል ሰው የለም መቼም አይደል? በህይወቴ አንድ ጊዜ ብቻ ነው ንስሐ የምገባው ክርስቲያን ሰውን ብቻ ነው እዛ በኋላ ንስሐ አያስፈልገኝም እንደማይባል ሁሉ እኔ በህይወቴ አንድ ጊዜ ብቻ ነው ጀስቲፋይድ ሆነው ከዛ በኋላ ጀስቲፊኬሽን ፕሮሰስ አይደለም፣ በየጊዜው የሚፈጸም ነገር አይደለም ማለትም አይቻልም። እና ይሄን ነው ግልጽ ከሆነ ማስቆም ስላልፈለኩ ነው እንጂ የተናገሩት ነገር ላይ አውት ኦፍ ኮንቴክስት ነው ለኔ የተናገሩት መምህር በረከት ከትህትና ጋር። ምክንያቱም እኔ እያነሳው ያለሁት መጽደቅ በሰው ስራ ወይም በሰው ግብር የሚጸና አይደለም እያልኩ ነው ያለሁት። እኔ አይደለሁም ያልኩት፣ ጴንጤ አይደለም የሚለው መጽሐፍ ቅዱስ እኮ በግልጽ ያስቀመጠው ነገር ነው። ቅድም ሮሚን ራሱ ጠቀሱ ምዕራፍ 4 ላይ። ግን ከምዕራፍ 4 በፊት ኮንቴክስቱ ላይ ምዕራፍ 3 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የሚለው። እርሱም ለሚያምኑ ሁሉ የሆነ ይሄ ሰመርበት ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። እንግዲህ በማመን የሚገኝ የእግዚአብሔር ጽድቅ የኃጢአት ይቅርታ አይደለም ብለሽ ነው የምትከራከሪ አሁን? ሄሎ አቤት፣ ጽድቅ የኃጢአት ይቅርታ አይደለም ብለሽ ነው የምትከራከሪው? ስለ የትኛው ኃጢአት? እንደሱ ካወራን በአዲስ ኪዳን ኃጢአት ምንድን ነው መምህር በረከት? እሱን ከመለሱልኝ እንግባባለን። በአዲስ ኪዳን ኃጢአት ምንድን ነው? ኃጢአት እግዚአብሔር ላይ ማመፅ፣ የእግዚአብሔርን ፈቃድ መቃወም ነው። አለማመን ነው አይደለ? በአዲስ ኪዳን ኃጢአት አለማመን ነው። አለማመን አንዱ ኃጢአት ነው፣ ግን ብቸኛው ኃጢአት አይደለም። ለአውዱ ከታመንን ማለት ነው። ለአዲስ ኪዳን አስተምሮ ከታመንን አለማመን ዋናው ኃጢአት ነው እንጂ በአዲስ ኪዳን ብቸኛው ኃጢአት አይደለም። አይ ዋናው አለማመን ነው።
የገባነው በእምነት በኩል ከሆነ የምንወጣው ባለማመናችን በክህደታችን ነው። ይሄ መጽሐፍ ቅዱስ አስተምሮ ነው። ከታመንን ለቃሉ አለማመን ትልቅ ኃጢአት ነው ማለት ብቸኛው ኃጢአት አለማመን ነው ማለት አይደለም ማለት እሱን አንብቤ ሲጨርስ ብትጠይ ለምሳሌ አንቺ ኃጢአት አልሰራሽም? አቤት ወንድምሽን ብትጠይ የስጋ ድካም ነው እሱ የስጋ ድካም ነው። አዲስ ኪዳን አስተምሮ ወንድምን መጥላት ኃጢአት ነው። ኃጢአት ግን በአዲስ ኪዳን ምንድን ነው ማለት በኮንቴክስቱ እናውራ። እያወራን ያለነው ስለመዳን ስለሆነ ማለት ነው። በብሉይ ኪዳን አንድ ነው አልልም፣ ግን ኃጢአት ነው። ዞሮ ዞሮ የእግዚአብሔርን ፈቃድ እግዚአብሔር ያዘዘውን ስራ ለምሳሌ እግዚአብሔር ትእዛዛት ሰጥቷል አይደል? ይሄንን ክፍል አሁን በሚሉት ላይ ይሄን ክፍል እንዴት ነው የሚረዱት? እንዳያቋርጡኝ። በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉና እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነው እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ይሄ የጽድቅ ስራ ተፈጽሟል አልተፈጸመም በሰው ህይወት? ስለዚህ አንድ ሰው ጻድቅ ያለው ጀስቲፋይ ሆኛለሁ ሲል ጽድቁን የሚፈጽመው በስራ ነው ወይስ አሁንም በእምነት ነው?